ሰላም ጤና ይስጥልን በድጋሚ ስለተመለሳችሁ አመሰግናለሁ። ሄመኖሎፒስ ናናስ ምንድነው? ሄመኖሎፒስ ናና ኤችናና ዳዋርፍ ቴፕዋርም ይባላል ወይንም ቫምፓሬሪስ ናና ይባላል። ቫምፕሪሎፒስ ናና አያችሁት? ዴፊኒቲቭ ሆስቱ ሂውመን ነው። ለዚህ ምቹጌው ወይንም ሴክሹዋል መልቲፕሊኬሽን የሚካሄደው ሰው ውስጥ እንዲሁም ሮደንት የሚባሉ እንስሳት ውስጥ ይካሄዳል ማለት ነው። ሴክሹዋል ሪፕሮዳክሽኑ ሞስት ኮመን ቴፕዋርም ኦፍ ሂውመን ኢን ዘ ወርልድ ነው። አያችሁት? ከሰው ቴፕዋርም ውስጥ ሞስት ኮመን እየተባለ በዓለም ውስጥ ይታወቃል። እችናና በጣም ብዙ ቦታ ሀገራችን ላይም ኢትዮጵያ ውስጥ አለ ማለት ነው። 1% ሬት ኦፍ ኢንፌክሽን ኢን ዘ ሳውዝ ዩኤስ አካባቢ ላይ ሬት ኦፍ ኢንፌክሽን አለ። 97.3 ሬት ኦፍ ኢንፌክሽን ኢን ሞስኮ ሩሲያ ላይ ሁሉ በጣም ሬት ኦፍ ኢንፌክሽን አለ ማለት ነው። ኢንተርሚዲየት በዓለም ላይ ስንመለከተው ማለት ነው እንግዲህ እኛ ሀገር ላይ ደግሞ ኮመን ነው በጣም ስፔሻሊ ስኩል ችልድረኖች ላይ በደንብ ይታያል ይሄ ትላትል ማለት ነው። ኢንተርሚዲየት ሆስት ላርቫ ኤንድ ቢትልስ በት ኦፕሽናል ነው። ኢንተርሚዲየት ሆስቶች እንደነ አደልቱ ቢትልስ ላይ ኦፕሽናል ነው ማለት ነው ኢንተርሚዲየት ሆስት። እሺ ላርቫል ስቴጅ ሲስቲሰርኮይድ ካን ዴቨሎፕ ኢንዴፊኒቲቭ ኢፍ ኢት ኢዝ ኢተን ዘ ኤግ ኤጉን እንደበላ ምን ይሆናል ማለት ነው ሲስቲሰርኮይድ ዴቨሎፕ ያደርጋል። ያንን ነገር ሲስቲሰርኮይሲስ ብለናል አይደል ቅድም ከዚህ በፊት። ስለዚህ ፕሮባብል ሪሰንት ኢቮሉሽነሪ ኢቨንቶች ናቸው ሄመኖሎፒስ ናና የሚባለው የትላትል እዚህ ስትመለከቱት እንደዚህ አይነት ትላትል ነው ሄመኖሎፒስ ናና የምንለው ማለት ነው። እዚህ ፕሮግሎታይዱን ስታዩት ከቲኒያ ሳጂናታ እና ከቲኒያ ሶሌም በክፍል 23 ላይ ካያችሁት ይለያል። ስሞል ቴፕዋርም ነው። ስኮሌክስ ሃዝ ሮስትለም አለው። አያችሁት? እንደማማል እንደ ቲኒያ ሶሌም ማለት ነው። ቲኒያ ሳጂናታ ግን ምን የለውም ሮስተለም የለውም። አያችሁት አይደለ? ፕሮግሎታይድ አር ዋይደር ነው በጣም ሰፊ ዛን ሎንገር ዊዝ ላትራል ጄኔታል ፖሮች አሉት። አያችሁት? ጎን ለጎን ላተራሊ ምን አለ ላተራል ላይ ምን አለ ማለት ጄኔታል ፖሮች አሉት ማለት ነው። እሺ ጂኦግራፊካል ዲስትሪቢዩሽን ስናይ ኤችናና ኢዝ ዋይድሊ ዲስትሪቢዩትድ ኢን ኤ ካንትሪ ዊዝ ዋርም ክላይሜት ዛን ኢን ኤ ኮልድ ክላይሜት ኤንድ ፌርሊ ኮመን ኢን ኢትዮጵያ ቀደም ብያቸዋለሁ። በጣም ኢትዮጵያ ውስጥ ከሞቃታማ አካባቢዎች ላይ ያይሽ ዋይድሊ ዲስትሪቢዩትድ ኢን ኤ ካንትሪ ዊዝ ዋርም ክላይሜት ዛን ኮልደን ክላይሜት ሞቅ ያለ እንትን ይሄ ወይና ደጋና ከደጋ ውጭ ያሉ ሀገራቶች እስከ ወይና ደጋ ላይ ድረስ እንደ ቆላ ቴምፕሬት ዞኖች ላይ ምናምን ላይ አለ ማለት ነው። ይሄ ትላትል ኢትዮጵያ ውስጥ children are more common in infected than adult ህፃናቶች ስኩል ችልድረኖች በጣም በዚህ በሽታ ተጠቂዎች ናቸው ማለት ነው። ሞድ ኦፍ ትራንስሚሽኑ ምንድነው ስንል ingestions of egg with contaminated food ድሪንግ ኦፍ ፊንገርስ አያችሁት? ይሄ በእጄ ያልጃቸውን ሳይታጠቡ እየበሉ ምናምን ነው። ልክ እንደገና ደግሞ ቀደም እንዳየናቸው እንደ ቲኒያ ምን አለው ማለት ነው አውቶ ኢንፌክሽን አለው። አያችሁት? ሰልፍ ኢንፌክሽን አለው ራስ በራሱም እዛው ከሰውየው ላይ ከራሱ ከመቀመጫው ላይ ፌኮ ኦራል ኮንታሚኔት ካደረገ እንዲሁም ደግሞ እዛው ላይ ሰውየው ራሱ አውቶ ኢንፌክሽን ሊያመጣ ይችላል። ሰልፍ ኢንፌክሽን ያመጣል ማለት ነው። እሺ ሌላኛው ምንድነው ላይፍ ሳይክል ነው የምናየው። ኤችናና has a direct life cycle አለ with human host surviving as both definitive and in the intermediate host የሰው ልጅ ያገለግላል ማለት ነው። በሴሽን 23 ይሄን ነገር በደንብ ነግሬያችኋለሁ። ዴፊኒቲቭ ሆስት ኢንተርሚዲየትም ሆስት ሆኖ ሰው ለኤችናና ያገለግለዋል ማለት ነው። ስለዚህ እዚህ ጋር ስትመለከቱት እዚህ ጋር አሁን ሰው ምን ይመገባል? rodent are infected with an ingested cysticercosis arthropod infected ሊሆን ይችላል። ሰው ደግሞ impregnated egg የኤችናናን impregnated egg ከማሳ ላይ ከአትክልት ላይ ሊመገብ ይችላል አብሮ
ከዛም በኋላ ከገባ በኋላ ሰውየው ውስጥ አውቶ ኢንፌክሽን ካን ኦከር ኢፍ ኤግ ሪሜን ዘ ኢንተስታይናል ኤግ ዛን ሪሊዝ ትሩ ዘ ሄክሶካንዝ embryo which penetrates the intestinal vulva continuing to the cycles ይላል። ምን ማለት ነው? አውቶ ኢንፌክሽኑ እዛው ኤጉ ወደ ኤምብሪዮኔትድ ኤግ ከዛን ወደ ላርቫል ስቴጅ ኤምብሪዮኔትድ ከሆነ በኋላ ሙኮሳል ወሉን ኢንተስታይናል ቪላውን ፔኔትሬት አድርጎ ገብቶ እዛው ሰውየው ላይ አውቶ ኢንፌክሽን ላካሄድ ይችላል ነው። ሁለተኛው ደግሞ ከሰውየው ይወጣና አንኤምብሪዮኔትድ ኤግ የነበረው እንቁላል ሰውየው ጋር ትላትሉ ኤምብሪዮኔትድ ኤግ ሆኖ ይወጣል። ኤጉ በኢንሴክቶች ወይም ደግሞ በሮደንቶች በአይጦች ሊበላ ይችላል። ከዛን ወደ ሲስቲሴርኮይድ ዴቨሎፕ ይሆናል። ከዛን በኋላ አይጧ ደግሞ በተለያየ መንገድ ያንን ነገር ትለቀዋለች። እንደገና ሰው ያንን ነገር ይመገባል። እንደዚህ ያደረገ ላይፍ ሳይክሉ ሊቀጥል ይችላል ማለት ነው። ስለዚህ ሄሞኖሎፒስ ናና ይሄንን ይመስላል። ሁለተኛው ሄሞኖሎፒስ ስፒሺስ ሄሞኖሎፒስ ዳይሙንታ ነው። ሄሞኖሎፒስ ዳይሙንታ እና ሄሞኖሎፒስ ናናን እንዴት እንደምንለይ እናወራለን ማለት ነው። ስለዚህ ሄሞኖሎፒስ ናና የዚህ የጄኔራ ኦፍ ሄሞኖሎፒስ አንደኛው ስፒሺስ ሄሞኖሎፒስ ናና ነው። ሁለተኛው ዳይሙንታ ነው። ዳይሞንታ የምንላቸው ማለት ነው። ይሄ ዳይሞንታ የምንለው ደግሞ ስላይትሊ ላርጀር ዛር ኤች ናና ነው። በት ስቲል ቬሪ ስሞል ነገር ግን ከስላይትሊ ከማን ይበልጣል? ከኤች ናና ይበልጣል። ወይንም ከሄሞኖሎፒስ ናና ኤች ዳይሞንታ ይበልጣል ማለት ነው። ስኮሌክስ ሃዝ ቬሪ ስሞል ሮስትለም ዊዝ ኖ ሁክሌት የለውም፣ ግን ሮስትለሙ በጣም ትንሽ ናት። ፕሮግሎትላይት ዘሰም አስ ኤች ናና በት ላርጀር ነው። ተመሳሳይ ሆኖ ነገር ግን ረዘም ይላል ብያቸዋለሁ። ዳይሞንታ ሄሞኖሎፒስ ዳይሞንታ ትንሽ ከፍ ይላል ማለት ነው። ይሄም ተመሳሳይ ላይፍ ሳይክል ነው ያለው። ሮዶንቶች አሉ፣ ኢንሴክት አለ፣ ኦንኮስፌር ሃች የሚሆንበት ፔኔትሬት ኢንተስታይናል ዎል ላይ ከዛን ደግሞ ያንን ሰው በተለያየ መንገድ ኢንጀስት ካደረገ ኤግ ፓስ ያደረገውን እንደገና ኢንሴክቶች ኢንተርሚዲየት ሆስቶቹ ደግሞ ምን ያደርጋሉ? እንግዲህ ስላይትሊ ዲፍረንሱ ምንድነው? ኢንጀስት ባይ አትሮፖዶች አስ ኢንተርሚዲየት ሆስት ያገለግላሉ ዳይሙንታ ላይ። ኤችና ላይ ግን ሂዩማን እንደምን ያገለግላል ብያቸዋል? እንደ ኢንተርሚዲየት ሆስትም እንደ ዴፊኒቲቭ ሆስትም ያገለግላል ሄሞኖሎፒስ ናና ላይ። እዚህኛው ላይ ግን እንደምን ያገለግላል? እንደ ኢንሴክቶች እንደ ኢንተርሚዲየት ሆስት ያገለግሉ። የሰው ልጅ ደግሞ በዚህኛው ምን ይሆናል ማለት ነው? ዴፊኒቲቭ ሆስት ይሆናል ማለት ነው። እንቁላሉን እስቲ እናወዳድር። ኤች ናናን ስትመለከቷት እንቁላል ይህን ይመስላል። ሳይዙ ሼፑ ኦቫል ነው፣ ኦልሞስት ራውንደር ነው። ሼሉ ደብል ቲን ነው። ሁለቱ የሚለየው ኢንተርናል ውስጡ ባሉ ነገሮች ናቸው። እስቲ ይህንን እንቁላል በደንብ ተመልከቱትና ወይንም ከአንድ አውታችሁ ላይ በስልካችሁ ከለር አትላሱን ካገኛችሁ ከሱ ላይ በደንብ ተመልከቱ። ከዛን ዳይሞንታን ደግሞ ነው ኤች ዳይሞንታ አያችሁት? እዚህ ጋር ሁክሌቶች አሉ ውስጡ አያችሁት? ራውንድድ ኤምብሪዮ ኮንቴንት 6 ሁክሌትስ አለው አያችሁት? 6 ሁክሌቶች አሉ ውስጡ። ሁለቱ እንቁላል ተመሳሳይ ናቸው ባይዙ አያችሁት? ሁለቱም እንቁላል ከለርለስ ነው። ቫሪቤር ከለር ነው ያለው። ራውንድድ ማስ ኤምብሪዮ 6 ሪፍራክታይል ሁክሌቶች አሉት አራውንድ ዘፋን ሼፖች ላይ ማለት ነው። ኤች ናና እዚህ ጋርም ስትመለከቱ 6 ሁክሌት አሬንጅ ኢን ዘፋን ኦፍ ዘ ሼፕ አለው ማለት ነው። ነገር ግን እዚህ ጋር ምን አለው? የተሰነጣጠቀ የተሰባበረ ይመስላል። እዚህኛው ጋር ግን ልሙጥ ነው ማለት ነው። ኤች ናና ላይ ልሙጥ ነው። ኤች ዳይሞንታ ላይ ደግሞ የተሰባበረ የሚመስል ሁክሌቶች አሉት ማለት ነው። ተመልሼ እመለሳለሁ በክፍል 25። አመሰግናለሁ።